ሰላም ጤና ይስጥልኝ ክቡራትና ክቡራት የኢትዮጵያ ቱዴይ ኒውስ ቤተሰቦቻችን፣ እንግዲህ በትናንትናው ዕለት በተለይም የስፔንና ፈረንሳይን ጨዋታ በተመለከተ የተለያዩ ሁነቶች ተስተናግደዋል። በዚህ የሁለቱ ሀገራት ጨዋታና ታሪካዊ ፉክክር ዙሪያ የተለያዩ ታዋቂ የዓለም አቀፍ ጋዜጠኞች፣ ተጫዋቾችና አሰልጣኞች በጨዋታው ዙሪያ ሀሳብ አስተያየታቸውን ሰጥተዋል። እንግዲህ አብዛኞቻችሁ እንደተመለከታችሁት፣ ላልተመለከታችሁት ደግሞ ስፔን ፍጹም በሆነ የበላይነት በመሃል ሜዳ እንግዲህ በተሻለ የማጥቃት እንደዚሁም ደግሞ የመከላከል ብቃትና በክሊንሺት 2-0 ፈረንሳይን አሸንፋለች። የፈረንሳይ ብሔራዊ ቡድን እንግዲህ ከፓራጓይ ጋር እንደቆመ ያለበትንም ሁኔታ ነው የተመለከትነው። ምናልባትም ከስፔን ጋር ጨዋታውን ያደርጋል ሲባል ብዙዎች የተሻለ ጨዋታን ያሳያል ተብሎ ቢጠበቅም ስፔኖች የሚቀመሱ አልሆነም። ከዚሁ ጋር በተያያዘ እንግዲህ ምን ተባለ የሚሉትን ወደ እናንተ የምናደርስ ይሆናል። ሌላኛው ደግሞ እንግዲህ በዚህ የዓለም ዋንጫ ላይ አነጋጋሪ ክስተት የሆነው በዱባይ የዓለም ዋንጫ ጨዋታዎችን በትክክል በመገመት ዝናን የናኘው ሾክ የተባለው አስገራሚ ጭልፊት ነው። ይህ ጭልፊት እንግዲህ ቀድሞ ስፔንና ፈረንሳይ ጨዋታቸውን ከማድረጋቸው በፊት ስፔን በበላይነት ታሸንፋለች ብሎ ገምቶ ነበረ። ግምቱም የተሳካ ሆኗል። ከዚህ ጭልፊት ጋር በተያያዘም በተለይም በዛሬው ዕለት የሚደረገውን አርጀንቲና ከእንግሊዝ የምታደርገውንም ጨዋታ በተመለከተ ቅድመ ግምቱን አስቀምጧል። እንግዲህ በዚህ ግምት መሰረት ይህ ጭልፊት ይሳካለታል አይሳካለትም የሚለውን በቀጣይ ከኛ ጋር ስትቆዩ የምታዳምጡን ይሆናል። በቀዳሚነት ግን ይህ ሾክ የተባለው ጭልፊት ምን ትንበዮችን አድርጎ ነበር? በተለይም እንግዲህ ባለፉት 6 ጨዋታዎች ላይ ገምት ተብሎ ግብጽ አውስትራሊያን፣ ስፔን ኦስትሪያን፣ ሞሮኮ ኒውዚላንድን እንደሚያሸንፉ አስቀድሞ ገምቶ የነበረው ትንባዮች ብዙዎችን ትኩረት ስቧል። ከዚያም ትንሽ ረፍት አድርጎ ከተመለሰ በኋላ በድጋሚ አስደናቂ ግምቱንም ቀጥሏል። ስፔን በቤልጂየም ላይ፣ እንግሊዝ በኖርዌይ ላይ እንዲሁም ፈረንሳይ በሞሮኮ ላይ ድል እንደሚያስመዘግቡ ገምቶ ሶስቱም ልክ አድርጓል ማለት ነው። እንግዲህ አሁን ደግሞ የግማሽ ፍጻሜው የገቡትን ሀገራት እንግሊዝ ከአርጀንቲና፣ ፈረንሳይን ከስፔን ይጫወታሉ። ቡድኖቹ እንግዲህ በጣም ተቀራራቢ በመሆናቸው ጨዋታዎችን ለመገመት አብዛኞቹ የተቸገሩ ቢሆንም ሾክ ግን እንደሌሎቹ አልተቸገረም። ቀድሞ የተጫወቱትን የስፔንና ፈረንሳይን አሸናፊ ማን ይሆናል የሚል ግምት ቀርቦለት ስፔን ትሆናለች ብሏል ማለት ነው። ይህም ግምቱ እንግዲህ ተሳካ ሆኗል። ይህ ግምቱ እንግዲህ በእንግሊዝና በአርጀንቲና ጨዋታ ላይ ማስቀምጧል። ይህንን ሀሳብ ወደ ኋላ ላይ የምናጋራችሁ ይሆናል። እንግዲህ ስፔን በ2024 ዩሮና በ2025 ኔሽንስ ሊግ ፈረንሳይን ማሸነፉ የሚታወስ ሲሆን ይህንኑ ታሪኳን እንግዲህ በትናንትናው ዕለት ደግማለች። ይህንን በተመለከተ እንግዲህ በዳላስ በተደረገው የ26ቱ የዓለም ዋንጫ የመጀመሪያውን ግማሽ ፍጻሜ ጨዋታ ስፔን ፈረንሳይን 2-0 በሆነ ውጤት በማሸነፍ ወደ ፍጻሜው ካለፈች በኋላ በስፖርቱ ዓለም በርካታ አስተያየቶችና ትንተናዎች እየተሰነዘሩ ይገኛሉ። በጨዋታዎችና ከጨዋታው በኋላ የተባሉት ዋና ነጥቦችም እነዚህ ናቸው። እንግዲህ የፈረንሳይ ቀድሞ ተጫዋቾችና የአርሰናል ቀድሞ ተጫዋች የሆኑት ቬራና ኦሊቨር ጅሩድ አስተያየታቸውን ሲሰጡ ቀዳሚ ነበሩ። እንግዲህ ፓትሪክ ቬራ የቀድሞ የፈረንሳይ ኮከብ ነው፣ የአርሰናልም ተጫዋች ነው። በዛሬው ዕለት እንግዲህ ምርጥ ተጫዋቾች ከፍ ያለ ብቃት እንዲያሳዩ እንፈልግ ነበረ፣ ነገር ግን አልተሳካላቸውም። 1 ወይም 2 ተጫዋቾች ብቻ አይደሉም የጠፉት፣ ሁሉም ነበር የጠፉት በማለት የፈረንሳይ ቡድን እጅግ ደካማ የሆነ አቋም ማሳየቱንና ይህ አቋም መውረድ ደግሞ በአንድ ተጫዋች ብቻ ያልታየ ሲሆን ሁሉም ላይ መሆኑን ነው የገለጸው። ኦሊቨር ጅሩድም እንግዲህ እውነቱን ለመናገር የገጠምነው የዚህን ውድድር ምርጥ ቡድን ነው ብሏል። ለስፔን ቡድን ማሞካሻ ሀሳቡን ሰንዝሯል። ስፔን በጣም ጠንካራ ነበረች። ምርጥ ተጫዋቾችም እንደተለመደው መጫወት አልቻሉም፣ ብዙ የግብ ዕድሎችንም መፍጠር አልቻልንም ሲል የስፔንን የበላይነትን በማመን ነበረ የተናገረው። ከዛም የሉዊስ ዴ ላይ ፋውንቴን ኩራት የሆነው የስፔኑ አሰልጣኝ ስለ ጨዋታው እንዲህ ብሏል። ስፔን በአሁኑ ሰዓት በዓለም ላይ ምርጥ ቡድን መሆኑን በኩራት እናገራለሁ። ተጫዋቾቻቸው ለቡድናቸው ያላቸው ቁርጠኝነት፣ ተሰጥኦና ከባድ ነገር እንዴት በቀላሉ ማከናወን እንደሚችሉም አድንቀዋል። ሌላኛው ዲዲዮ ዲሻምፕና ክሊያን ምባፔ ነበሩ። እንግዲህ የአሰልጣኝ ዲዲዮ ዲሻምፕ ተጫዋቾቼ በጣም አዝነዋል፣ በቴክኒክ ረገድ ከስፔን ያነስ ነበረ ሲሉ በጨዋታው ያሳዩትን ደካማ አቋም ገልጸዋል። ይህም በእኛ ስህተት የመጣ ነው፣ የቴክኒክና ትክክለኛነት ጉልበት ጎድሎን ነበር፣ ስፔኖች የኛን እንቅስቃሴ በማቋረጥ ረገድ በጣም ጎበዝ ነበሩ ሲሉ ለስፔን ያላቸውን
አክብሮት ገልጸዋል። ክሊያን ምባፔ እንግዲህ በዚህ ዓለም ዋንጫ ኮከብ ይሆናል ተብሎ የተገመተ ነበረ። በተለይም መሲና እሱ በ7 ጎል የዚህን የዓለም ዋንጫ እየመሩ ከመቀጠላቸው ጋር ተያይዞ ጎል ቢያስቆጥር እንግዲህ መሪነቱን የሚያስቀጥልበት ነበረ። በመካከለኛ ክፍል ላይ ላለው ሁል ጊዜ ይላል 3-2 በቁጥር እንበለጥ ነበረ ይላል። የፈረንሳይ ተጫዋቾች 3 ነው፣ የስፔን ተጫዋቾች 2 እንበለጥ ነበረ። በዓለም ዋንጫ ግማሽ ፍጻሜ ላይ ማድረግ ያለብንን ሳታደርግ ሲቀር አታሸነፍም። ሽንፈቱም በጣም ያበሳጫልና ልብ የሚሰብር ነው። ኃላፊነቱንም እወስዳለሁ ሲል ነበረ እንደ ግለሰብ የተናገረው። የሚዲያና የታክቲክ ትንተናዎች የመካከለኛውን ክፍል መበለጥ የፈረንሳይ አማካኞች ቶች አሚንና ራቢዮት እንግዲህ የስፔን የመካከለኛ ክፍል በተለይም ሮድሪ መቋቋም እንዳልቻሉ ፈረንሳይ ፈጠራ የጎደለው አጫወት እንዳሳየም ተገልጿል። እንግዲህ ሚዲያዎች ናቸው ይሄንን ያሉት። የላሚን ያማልና የፔድሮ ፖሮ አድናቆት ወጣቱ ኮከብ ላሚን ያማል እና የጨዋታው ኮከብ ሆኖ የተመረጠው የመስመር ተከላካዩ ፔድሮ ፖሮ ሁለተኛውን ግብ ያስቆጠረው ከፍተኛ አድናቆትም እየተቸራቸው ነው ማለት ነው። በፈረንሳይ የተፈጠረውን አለመረጋጋት ፈረንሳይ በጥሩ ግምት ተነስታ በዚህ መልኩ መውጣቷ በደጋፊዎች ዘንድ ከፍተኛ ቁጣን የቀሰቀሰ ሲሆን በአንዳንድ የፈረንሳይ ከተሞችም ከሽንፈቱ በኋላ ረብሻዎችን መፈጠራቸውን ተዘግቧል። ይህ እንግዲህ በፈረንሳይ የተለመደ ክስተት ነው። በተለይ እንግዲህ ከዚሁ ጋር በተያያዘ የእንግሊዝና አርጀንቲና ግማሽ ፍጻሜ የዓለም ዋንጫ ጨዋታ ደግሞ በተመሳሳይ መልኩ ዛሬ ምሽት 4 ሰዓት ላይ ይደረጋል። አሰልጣኞች ቅድመ ግምቶቻቸውን እየሰጡ ነው። ተጫዋቾችም ቅድመ ግምቶቻቸውን እየሰጡ ነው። የታዋቂ ተጫዋቾች ቅድመ ግምት እንግዲህ የሁለቱ ሀገራት ታዋቂ ቅድምና የአሁኑ ተጫዋቾችም ስለ ጨዋታው ከባድነትና በትንሽ ስህተት የሚወሰን መሆኑን ገልጸዋል። የአርጀንቲና ተጫዋቾች እይታ እንግዲህ አብዛኞቹ በተለይም ሊዮኔል መሲ እና የቀድሞ ኮከቦች አርጀንቲና ጨዋታውን በስሜትና በታክቲክ በብስለት ለመቆጣጠር ይጥራሉ። የእንግሊዝ ፈጣን የመልሶ ማጥቃትና የአየር ላይ ጥንካሬን በመፍራት ኳስን በመቆጣጠር ጨዋታን በማቀዝቀዝ እንደሚመርጡ ነው እየተናገሩ ያሉት። ጥበበኛ አማካኞች የጨዋታውን ፍጥነት እንዲወስኑም ይጠበቃል። የእንግሊዝ ተጫዋቾች እይታም እነ ሃሪኬን እና ፖንዴት ተንታኞችም እንደገለጹት ከሆነ የእንግሊዝ ተንታኞች ቡድናቸው በአሁኑ ሰዓት በአካላዊ ብቃትና በፍጥነት የተሻለ አማራጭ እንዳለ ያምናሉ። በተለይም በቆሙ ካሶች ወይም ሴት ፒስ እና በፈጣን መስመር ተጫዋቾች አርጀንቲናን ማስጨነቅ እንደሚችሉ ቀድሞ ግምት ይሰጣሉ። ሆኖም የአርጀንቲና የግል ብቃት ይሄ ኢንዲቪጁዋል ማጂክስ በሚባለው በከፍተኛ ጥንቃቄ መጠበቅ እንዳለባቸው ይገልጻሉ። ትንሽ ስህተት ለተሸናፊነት ይዳርጋል ነው። የአሰልጣኙ ታክቲኮች ግምገማ ደግሞ በሚከተለው መልኩ ነው። የአርጀንቲና አሰልጣኝ ስልት የመሃል ሜዳን የበላይነት ያዘወትራሉ። አርጀንቲና በመሃል ሜዳ ላይ ቁጥር ብልጫ በመውሰድ የእንግሊዝን የሽግግር መስመር በተለይም ፈጥኖ በአቋራጭ የማጥቃት ሂደቷን ለመቆጣጠር እንግዲህ እንደሚሰሩ ይገለጻል። የስሜት ቁጥጥር ወይም ኢሞሽናል ኮንትሮል በታሪካዊ የእንግሊዝና አርጀንቲና ፉክክር ውስጥ ታሪካዊነት ባላንጣነት የሚታይበት ውድድር ነው። ምክንያቱም በታሪክ ይቅር የማይባሉ የዲያጎ ማራዶና የእጅ ላይ ኳስ ተቆጥሮባት እንግሊዝ ከዓለም ዋንጫውን ሳታነሳ የቀረችበት ክስተት ለመበቀል ወደ ሜዳ የሚገቡበት ከመሆኑ ጋር ተያይዞ ስሜትን መቆጣጠር ያስፈልጋል ነው የሚሉት። የእንግሊዝ አሰልጣኝ ስልት እንግዲህ የመከላከል ጥንካሬና ስነ ልቦናቸው ቶማስ ቱኸል በዚህ የሚታሙ አይደሉ። የእንግሊዝ አሰልጣኝ በጠንካራ መከላከል ላይ ተመስርቶ በፈጣን ሽግግር ወይም ካውንተር አታክ የአርጀንቲና ተከላካይ ክፍል ለመስበር ይሞክራል። የአየር ላይ ኳሶች አጠቃቀም አርጀንቲናውያን በአማካይ ቁመታቸው አጭር በመሆኑ ለእንግሊዝም መልካም አጋጣሚ በመሆኑ ይህንንም እንደ መልካም እድል እንደሚጠቀሙበት ነው የተገለጸው። እንግዲህ ከዚሁ ጨዋታ ጋር በተያያዘ በተለይም ቅድመ ግምቶች እነዚህን ይመስላሉ። ጨዋታው በትንሽ ስህተት ምናልባትም 1-0 ወይም ደግሞ 2-1 ይጠናቀቃል የሚሉ የብዙዎች ግምት ነው። ከዚሁ ጋር በተያያዘ እንግዲህ ይህ ታዋቂው በዱባይ የሚገኘው ጭልፊትም የመጀመሪያውን አስደናቂ ጉዞ ግማሽ ፍጻሜ እንግዲህ 100% በሚባል ደረጃ ያሳካ ሲሆን በዚህኛው ጨዋታ ላይ ለመገመት ሲቸገር ተስተውሏል። እንግዲህ ምናልባት ከሰዓታት በኋላ ይህንኑ ግምቱን በድጋሚ የሚያቀርቡለት ይሆናል። ግን ይህ ጭልፊት አሁን ላይ የሁለቱን ተጫዋች ለመገመት ተቸግሯል ማለት ነው። ክቡራትና ክቡራን የኢትዮጵያ ቱዴይ ኒውስ ቤተሰቦቻችን እናንተስ ምን ትላላችሁ? ማን ያሸንፋል? ሐሳብ አስተያየቶቻችሁን ስጡን።